የሩሲያው ፕሬዝዳንት ቭላድሚር ፑቲን ስለ ተኩስ ማቆም መግለጫ ሰጡ። ተኩስ ለማቆምም ለስማማ ይበሉ። በምዕራቡ ዓለም ያላቸው የፖለቲካ ምስል ፑቲን ሲያታልሉ ወይንም አንዳች ነገር አሲረው ያደረጉት ነው በሚል እምብዛም ተቀባይነት የላቸውም። የሩሲያን የድል ቀን አስመልክተው ለ3 ቀናት ተኩስ አቁም ይደረግ ሲሉ ምዕራቡ ፑቲን ሲያዘናጉ ምናልባትም የህዝብ ግንኙነት ስራን በዶናልድ ትራምፕ ላይ ሊሰሩ አስበው ያደረጉት እንጂ ፍላጎታቸው ጦርነትን ማስቀጠል ነው በሚል ያው በጥርጣሬ ማየቱን ቀጥሏል። በእርግጥም ፑቲን የሩሲያን የድል ታሪኮች መምዘዝ ለወታደሮቻቸው የጥንካሬ ምንጭ እንደሚሆን በመተማመን የሚያደርጉት መሆኑን መገንዘብ አያዳግተም። በ1812 የፈረንሳዩ ናፖሊዮን፣ በ1945 የጀርመኑን ሂትለርን ድል ያደረግን እኛ ፑቲን ሲሉ ያው ዓላማቸው ዛሬም ፓሪስና በርሊን እጃችሁን ሰብስቡ ታውቁናላችሁ የሚል መልእክት ለመስደር ሲያስቡ የሚያደርጉት እንደሆነ ፑቲን ለመረዳት አያዳግተም። በእርግጥ ዶናልድ ትራምፕ ምስክርነታቸው ለዚህ ገድል የበዛ ሆኗል። ፑቲን በባይደን ዘመን 3 የድል ቀናትን ሲያከብሩ ያልደነገጉትን ተኩስ አቁም ዛሬ በትራምፕ ዘመን ቀድመው ግንቦት 9ን አሰቡ የሚለው አረዳዱ በእርግጥም የጂኦፒው ትራምፕ ላይ የህዝብ ግንኙነት ስራ እየሰሩ ይሆን የሚለውን የምዕራቡን ጥያቄ መልሶ የሚጠይቅ ያደርገዋል። ታዲያ የድል ቀኑ ናዚ ጀርመን በ1945 ሙሉ ሽንፈቱን የተከናነበበት ወይንም የጥምረቱ ወታደሮች ድል ያስመዘገቡበት ተደርጎ በአውሮፓ ምድር ቢከበረም ሩሲያ የአንበሳውን ድርሻ በመያዟ በደማቁ እንደምታከብረው ይታወቃል። አንዳንድ የቀድሞ ሶቪየት አባላትም ያከብሩታል። ሞስኮ በርሊን ላይ ቀድሞ ሰንደቁን ያውለበለበ ማንም የለም፣ እናም የድሉ ባለቤት ከኔ በላይ ማናለ የሚል አቋምም እንዳላት ይታወቃል። ማክሰኞ ግንቦት 8 1945 ላይ ጀርመን ያለምንም ቅድመ ሁኔታ ሽንፈቷን ስትቀበል የበርሊን ወታደራዊ ዘመቻ ሙሉ ለሙሉ ሲገታ በምስራቅ አውሮፓም የመጨረሻዋ የሁለተኛው የዓለም ጦርነት ጥይት የተተኮሰችው ግንቦት 11 ሆነ። በእርግጥ የግንቦት 25ቱ የኦዛክ ዩጎዝላቪያ ጦርነት ሙሉ አውሮፓ ከዛኛው ጦርነት ነጻ ወጣ የሚል ታሪክም አለ። በተለያዩ የአውሮፓ ሀገራት በፋሺዝም ላይ ድል የነጻነት ቀን የድል ቀን በሚል ከ1944 አንስቶ በተለያየ ጊዜ በተለያየ ወር በተለያየ ቀናት በየራሳቸው የነጻነታቸው መለኪያ እንደሚያከብሩት ቢታወቅም እንደ ሞስኮ ግን ግንቦት 9ን የድል ቀን አድርጎ ከፍ አድርጎ የሚያከብር ኃይልም የለም። ከዚህ ቀደም እንዳልኳችሁ ምዕራቡ በሩሲያ ላይ ተነስቷል። በወታደራዊና በመረጃ ኃይላቸው ብቻ ሳይሆን በኢኮኖሚው ግንባር ማለቴ ነው። ያም ሆኖ በየትኛውም ቦታ ዓላማውን ያሳካ አልሆነም። መቼም የሚሆን አይደለም። የዘንድሮውን የድል ቀን ፑቲን በተኩስ አቁም ለማክበር ለምን ወሰኑ ለሚለው ጥያቄ የክሬምሊን ምላሽ ለሰብአዊነት ነው ቢሆንም የጀርመን ፈረንሳይና ብሪታንያ ፖለቲከኞች ግንዛቤያቸው ግን ሌላ ሆኗል። ፑቲን ትራምፕን ሊያዘናጉ ከዘላቂ ተኩስ አቁም ይልቅ በ72 ሰዓታት ውስጥ የሚፈልጉትን ሊያደርጉ ጦራቸው አረፍ ብሎ በቀዩ አደባባይ የሩሲያን ዘመናዊ የጦር መሳሪያና ወታደራዊ ትዕይንት ሲመለከት ለዓላማው ሟች በሩሲያ ታሪክ የሚኩራራ ለማድረግ መልሱን የሚያውቁት ለሰብአዊነት ነው ያሉት ፑቲን ብቻ ናቸው። በእርግጥ አሁን ባንዳፍ ሁለት ምላስ ደብል ስታንዳርድ ስልታዊ ማወዛገብ ስትራቴጂክ አምቢጊዩቲ አጥር ላይ ቆሞ ግራ ቀኙን ማየት ስታንዲንግ ኦን ደ ፌንስ በሰብአዊነት ስም መተግበርን ልምዶ ያደረገው ምዕራቡ በእርግጥም የፑቲንን ለሰብአዊነት ተኩስ አቁም ሀሳብ የሚዋጥለት ሆኖ አላገኘውም። እስቲ ፑቲን ማንን ነው የሚፈራው? እስቲ በዚህ እንጀምር። ፑቲን የሚፈራው ብቸኛው ነገር የራሱን ህዝብ ብቻ ነው። የማህበረሰብ አለመረጋጋት ፑቲንን ያስፈራዋል። ማንም ጫና መፍጠር አይችልም። ራሱና ራሱ ፑቲን ብቻ ነው። ፑቲን በ2023 በገና በዓል ላይ ተኩስ አቁም አሉ። ከሳምንት በፊት ለፋሲካ በዓል የ30 ሰዓታት ተኩስ አቁም አዋጁ። አሁን ደግሞ ለድል በዓል የሚለው ጉዳዩ ከሃይማኖታዊ ወደ ወታደራዊ ስትራቴጂ እንጂ ያን ያህል ለውጡ አይታየንም የሚሉም ተበራክተዋል። ከግንቦት 8 እኩለ ሌሊት እስከ 10 የሚዘልቀው የ72 ሰዓታት ተኩስ አቁም 80ኛው ዓመቱን የናዚን ሽንፈት በማሰብ ነው ፑቲን ያወጁት። በእነዚህ ቀናት ውስጥ ምንም አይነት ወታደራዊ እርምጃ የሩሲያ ጦር የማይወስድ ሲሆን ከዩክሬን በኩል ጥቃት ከመጣ ግን አጸፋዊ ምላሽ ቢከፋ እንጂ እንዲሁ የሚታለፍ አይደለም ይላል ድንጋጌው። በእርግጥ ፑቲን ዘለንስኪ የሳቸውን መንገድ ተከትለው ተኩስ አቁሙን እንዲተገብሩ ይሻሉ። አንድ ወገናዊ አዋጅ ከሩሲያ በኩል በመሆኑ ዩክሬን ተኩስ አቁሙን የማክበር የመርህ ግዴታ የለባትም። ያም ሆኖ ግን ፑቲን ተኩስ አቁሙ ከተጣሰ እዳው ገብስ ነው እንዲሉ ያደርጋቸዋል። አንድም ፑቲን ተኩስ አቁሙን አፈረሱት በሚል ጠንከር ያለ እርምጃ ከመውሰድ ተሻግረው ዘለንስኪ የተሰጣቸውን የሰላም ጥሪ አላከበሩም በሚል ባለም አቀፉ ማህበረሰብ በተለይም በዶናልድ ትራምፕ ፊት
ስልታዊ ፍርደኛ ሊያደርጓቸው ነው የሚል አረዳድም አለ። የዩክሬን ፖለቲከኞች ቢያንስ የ30 ቀናት ተኩስ አቁምን ለምን ገቢራዊ ማድረግ ፑቲን አልፈለጉም ለዛውም ትራምፕ ያቀረቡላቸውን የሚል ምላሽ ሰጥተዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ ሩሲያ ተኩስ ማቆም ከፈለገች አሁኑኑ ለምን አታቆምም? እስከ ግንቦት 8 መቆየትስ ለምን አስፈለጋት? በሚል ይጠይቃሉ። ፑቲን የድል ቀኑን በተጨማሪ ድል ለማክበር አስበው ያደረጉት አሊያም ውጥን እንዳላቸው ሊጠቁም ቢችልም ከጦርነት የ3 ቀናት ተኩስ አቁም ቢያንስ ለህዝቡ ጥሩ አጋጣሚ ተደርጎ ይወሰዳል። ዶናልድ ትራምፕ በፕሬዝዳንት ዜሌንስኪ ላይ ጫና ሲፈጥሩ ቢቆይም አሁን ላይ ፑቲን የሚወስዷቸው እርምጃዎችን ለምን በሚሳኤል ህዝብና ከተማ መምታት አስፈለጋቸው ማለታቸው ደግሞ ዲፕሎማሲያዊ ለውጥ እንደሚኖር ይጠቁማል። ትራምፕ ምናልባትም ፑቲን እያታለሉኝ ይሆን የሚል ሀሳብ ከመጣባቸው ከ30 ሰዓታት ወደ 3 ቀናት የተሻገረው ተኩስ አቁም በእርግጥም ጥያቄ ሊነሳበት ይችላል። የሩሲያ ፖለቲከኞች ዜሌንስኪ ተኩስ አቁሙን አሁን አይቀበሉትም የሚል መረጃ ያጋሩ ሲሆን የዱማው የታችኛው ምክር ቤት አፈ ጉባኤ ቪያችስላቭ ቮሎዲን ተጠቃሽ ናቸው። እርግጥ ነው አስፈላጊ ነው። በዩክሬናውያን በኩል ለሰላም ስምምነት እንዲሁም ለመልካም ሁኔታዎች ስምምነት አለ። በጥቅሉ ስለ ሰላም መነጋገር ሁልጊዜም ከጦርነት የተሻለ ነው። በፕሬዝዳንት ፑቲን ላይ ያለው እምነት ሙሉ ለሙሉ ተሰብሯል፣ እንዲሁም ተሸርሽሯል። ፖለቲካዊ አካሄዶች ወደ ሰላም የማይሆኑበትን አጋጣሚ የሚያሳዩ መግለጫዎች ከግራም ከቀኝ መውጣታቸውን በቀጠሉበት አጋጣሚ የቀድሞው የሩሲያ ፕሬዝዳንትና የፑቲን ወዳጅ ናቸው የሚባሉት ዲሚትሪ ሜድቬዴቭ ትክክለኛው የናዚን ግንዛቤ ማስዳት ሪል ዲናዚፊኬሽን ሁሉንም አውሮፓን ማካለል እንዳለበት መጥቀሳቸው አነጋጋሪ ሆኗል። በአሁኑ ሰዓት የሩሲያ የደህንነት ምክር ቤት ምክትል ሊቀመንበሩ ሜድቬዴቭ የናዚ ርዕዮት ዳግም መወለድ በየትኛውም ሀገር ሊፈቀድለት አይገባም፣ አውሮፓ ምናልባት ዓለም አቀፋዊ ጥረት በማድረግ ከናዚ ነጻ አስተሳሰብን መፍጠር እንዳለበትም አስገንዝበዋል። በኪየቭ ያለውን የናዚ አገዛዝ ማፍረስ አስፈላጊነቱን ማስታወስ እንፈልጋለን የሚሉት ሜድቬዴቭ ወደ ሌሎች አገራት ተሻግሮ በርካታ መንግስታት እንዲህ አይነት ጥረትን ከመጀመራቸው በፊት ዩክሬን ላይ መጀመሩን ትክክለኛ እርምጃ ሆኖ መወሰድ አለበት ነው የሚሉት። የሚከፈለው ዋጋ ትልቅ ቢሆንም እንዲህ አይነት የናዚ ርዕዮት አቀንቃይ መንግስት ዓለም ላይ ሊኖር አይገባምም ብለዋል። ዜሌንስኪም የ72 ሰዓታቱን ተኩስ አቁም ለራስ ጥቅም ለመዋል የተደረገ የፑቲን ጥረት እንጂ ፋይዳ ቢስ ነው ማለታቸው ነገሩን ያወሳስበዋል። በሌላ በኩል ምዕራቡ ዓለም የዓለም ፍጻሜ ኒውክሌር ጣጣ ቅዠት ውስጥ ነው ሞስኮ ማለት የሚያሳየው አንዳች ነገር እንዳለ ነው። የሰሜን አትላንቲክ የጦር ጥምረት የአውሮፓ አባላት አስፈላጊነታቸው እንደቀነሰ መቀበል አይፈልጉም። ያደረጉ ያሉት ከሩሲያ ጋር መካረሩን ማስፋት ነው። ይህን ደግሞ የሚያደርጉት ብራሰልስ፣ በርሊን፣ ፓሪስና ለንደን ናቸው ብለዋል የፑቲን ብሔራዊ ደህንነት አማካሪ ኒኮላይ ፓትሩሼቭ። በሩሲያ ድንበር የሚያደርጉት ይሄ ነው። ለተከታታይ 2 ዓመታት ኔቶች በሩሲያ ድንበር አቅራቢያ አደገኛውን ወታደራዊ ልምምድ አድርገዋል። ይህም ስጋት እንዲፈጠር የሚያደርግ ነው። ወደ ጉዞ ኒውክሌርና ዓለም ፍጻሜ ውጥናቸው ነው በሚል ከባዱን ሀሳብ ሰጥተዋል። ከቪልኒየስ ወደ ኦዴሳ፣ ካሊኒንግራድ ጥቃት መሰንዘር እንዴት እንዳለባቸውና በባልቲክ እንዲሁም በጥቁር ባህር የባህር ኃይሉን መዝጋት በጥቅሉ የሩሲያን ኃይል እንዳይንቀሳቀስ ማድረግ ውጥናቸው ነው በሚል ስጋቱን አስቀምጠዋል።